መጽሐፍ ቅዱስ ላይ 3 እንጀራ አለ። የመጀመሪያው እስራኤላውያን በምድረ በዳ የበሉት መና የሚባለው እንጀራ ነው። እሱን እንጀራ የበሉት በሙሉ ሞተዋል። ምን ብለዋል? ሞተዋል። ሁለተኛው እንጀራ የበረከት እንጀራ ነው። ጌታችን ኢየሱስ ክርስቶስ እየባረከ ይመግብ የነበረው ዛሬም የምንበላው የበረከት እንጀራ ነው። ይሄንንም እንጀራ የሚበሉ ይሞታሉ። ምን ይሆናሉ? ሶስተኛው እንጀራ የሕይወት እንጀራ ነው። የዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ኢየሱስ ክርስቶስ እንደዚህ አለ፣ አባቶቻችሁ በምድረ በዳ መና በሉ ሞቱ አለ። አሁን ግን አለ በልታችሁ እንዳትሞቱ እኔ የሕይወት እንጀራ ሆኜ ከሰማይ መጥቻለሁ። ስለዚህ ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው አለ። ስለዚህ ሕይወት የሚሰጠን የመና እንጀራ አይደለም። ሕይወት የሚሰጠን የበረከት እንጀራ አይደለም። ሕይወት የሚሰጠን የሕይወት እንጀራ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። ይሄ እንጀራ ያለው ቤተ ክርስቲያን ውስጥ ነው። ይሄንን እንጀራ ለማግኘት ወደ ቤተ ክርስቲያን መምጣት አለብን። ወዴት መሄድ አለብን? በጣም ነው የምትኮሩት፣ አትናገሩም። ወዴት መምጣት አለብን? ድምጻችሁ ከፍ አድርጉ። ወዴት መምጣት አለብን? ወደ ቤተ ክርስቲያን። ቤተ ክርስቲያን ካልመጣን ይሄንን እንጀራ አናገኘውም። ቤተ ክርስቲያን ካልመጣን ረሃብ ይደፋናል። እንራባለን በዓለም፣ እንራቆታለን በዓለም፣ እንወድቃለን በዓለም። ስለዚህ እንጀራ ለመብላት ወደ እግዚአብሔር ቤት እንምጣ፣ እንቀበል ሥጋ ወደሙን። ሕይወት የሚሰጥ እንጀራ ነው። ከሥጋም ከነፍስም በሽታ የሚያድን እንጀራ ነው። የሕይወት እንጀራ ነው። ስለዚህ ያችን የእንጀራ ቤት ቤተልሔምን እግዚአብሔር እንደጎበኘ ኑኃሚን ሰማችና ጉዞዋን ወደ ቤተልሔም አደረገች ይላል። ከዚያ ልክ ስትሄድ ሁለቱም የልጆቿ ሚስቶች ሩትና ኦርፋ የሚባሉት ተከተሏት። ከዚያ መለሰችና እንደዚህ አለች፣ ልጆቼ ወደ ሀገራችሁ ተመለሱ። ለእናንተ ባል የሚሆን ልጅ የለኝም። በዘመኑ ባህላቸው ዋርሳ ስለነበረ እናንተን ወርሶ ሚስት የሚያደርጋችሁ ልጅ የለኝም። ከዚህ በኋላ እንኳን አግብቼ ልጆች ብወልድ እነዚያ ልጆች አድገው እናንተን እስኪያገቡ ድረስ መጠበቅ አትችሉም። ስለዚህ ተመለሱ አለቻቸው። ኦርፋ የምትባለው ተመለሰች። ሩት እንደዚህ አለች፣ ኑኃሚን ሆይ አምላክሽ አምላኬ፣ ሀገርሽ ሀገሬ፣ ሃይማኖትሽ ሃይማኖቴ፣ ዘመዶችሽ ዘመዶቼ ይሆናሉ። እኔና አንቺን ከሞት በቀር የሚለየን የለም አለች። ከምን በቀር? መልሱልኝ። ከምን በቀር? እኛና ቤተ ክርስቲያንን ከሞት በቀር ምንም ሊለየን አይገባም። እኛና ቤተ ክርስቲያንን ከመጨረሻው በቀር ወገኖቼ፣ በሥጋ እያለን በዚህ ዓለም ከቤተ ክርስቲያን መለየት የለብንም። ቤተ ክርስቲያን ቤታችን፣ ቤተ ክርስቲያን ሕይወታችን፣ ቤተ ክርስቲያን ነፍሳችን፣ ቤተ ክርስቲያን የምንባረክባት፣ የምንቀደስባት፣ እንጀራ የምንበላባት፣ የምንኖርባት ቤታችን ናት። ከዚች ቤት መለየት አይገባም። እስከ ሞት መታመን አለብን። ለዚህ ነው ራዕየ ዮሐንስ ምዕራፍ 2 ቁጥር 10 ላይ እስከ ሞት ድረስ የታመንክ ሁን የሕይወትንም አክሊል እሰጥሃለሁ ይላል። እስከ ምን ድረስ? እስከ ሞት ድረስ የታመንክ ሁን ይላል። ምን ያልክ ሁን? የታመንክ ሁን። እኛ እስከዛ ነው እየታመን ያለ ነው። ገና ሞት ሳይደርስ በጣም ጥቃቅን ነገሮች አይደሉ ከቤተክርስቲያን የሚለዩን። ሃይማኖት የሚያስቀይረን እኮ ሞት ብቻ አይደለም፣ በጣም ብዙ ነገር እኮ ነው። በሞት አስፈራርተው ብቻ አይደለም ሰዎች ሃይማኖት የሚያስቀይሩን፣ አባብለው ያስቀይሩናል። ጥቂት ነገር ነግረው ያስቀይሩናል። የተጻፈውን ጤናማውን ቃል ጠምዝዘው አስረድተው ይቀይሩናል። እስከ ሞትማ እሱማ እኮ ጥጉ ነው፣ እዛ ጋር አልደረስንም። እኛ እስከ መጨረሻው ከሃይማኖታችን ጋር ጸንተን እንድንኖር እግዚአብሔር ሁላችንንም ይርዳን። ከሞት በቀር እኔና አንቺን የሚለየን የለም አለች። ከዚያ በኋላ ተከተለቻት። ወደ ሀገራቸው ገቡ። በሙላት ነበር የወጣችው፣ ባዶ እጇን ተመለሰች። በብዛት ነበር የወጣችው፣ ብቻዋን ተመለሰች። ተመለሰችና በቤተልሔም መኖር ሲጀምሩ
በቤተልሔም ኑሮ ስትጀምር ሩት እንደዚህ አለቻት፣ ኑሃሚን ሆይ ወደ እርሻ ወጥቼ ቃርሚያ እቃርማለሁ፣ ያገኘሁትን ይዤ እመጣለሁ፣ ደግሞ እርሱን እንበላለን አለቻት። እሺ ልጄ እንደ ፈቃድሽ ይሁን አለችና ኑሃሚን ሩትን ወደ እርሻ ሰደደቻት፣ ሸኛቻት። ሩት በዚያ እርሻ ስትቃርመው አለች ሴናኩን በሊናን ከኑት ሙማቲ ዋቀዮ ማቲን ቶክች ኩን ቤለ ሶዳተኒ ብይሳኒ ብየ ቡዴና መነ ጅሬንጃ ከንታቴ ቤተልሔም ራ ከአኒት ገረ ብየ ሞዓቢቲ ኤርገ ጎዳነኒ ቦዳ ብየ ሰነ ኬሰ ኤርገ ገልቴ ቦዳ አባን መናሺ ዱኤት ኢጆሌን ለማንሼ መሃሎኒ ፊ ኬሌዮን ከንጀደመን ኤርገ ዱአኒ ቦዳ ኑሃሚን ቆፋ ኢሼ ኤርጋ አፍቴ ቦዳ ዋቀዮን ብየ ኢሼ አከ ኢላሌ አጌሴት ከኤን ገረ ብየ ኮዴማ ጀቴ ዋቀዮን ብየ ኬኛ ነጋራ ኑፋ ኢላሉ ነምኒ ሄዱን ቤለ ኬሰ ጅራ ነምኒ ሄዱን ረኮ ኬሰ ጅራ ነምኒ ሄዱን ወራነ ኬሰ ጅራ ነምኒ ሄዱን ረኮ አዳዳ ኬሰ ደርባ ጅራ ከናፍ ማቲ ዋቀዮ የሮ ረክንት ባየተ ከነ ኬሰት የሮ ነገኝ ደበመ ከነ ኬሰት የሮ ነምኒ ባኤ ገሉ ደደበ ከነ ኬሰት ዋቀዮን ብየ ኬኛ ነጋዳን አከ ኤቢሱ ዋቀዮን ብየ ኬኛ ጃላላን አከ ኤቢሱ ሁንዲ ኬኛ ብየ ኬኛ ኬሰት ወልጃለኔ ወልከበዝሬ ጅራቹ አከ እንደኙ ዋቀዮ ከደቹ በርባቺሳዳ waaqayyotti machuu barbaachisaadha. yaa waaqayyo jireenya koo naaf ilaali, hojii koo naaf eebbisi, maatii koo naaf eebbisi, mana koo naa eebbisi jenneet amantaadhaan waaqayyo kadhachuudhaan malee abshaalummaadhaan eebbifamuun hin danda'amu. abshaalummaadhaan nagaa argachuunis hin danda'amu. nageenyi kan eenyuti? kan waaqayyooti jedhame kan eenyuti? kan waaqayyooti. ከዚያ ሩት ሄደችና ቦዔዝ የሚባል ሰው እርሻ አገኘች። ቦዔዝን እርሻውን አይታ አጫጆቹ ስንዴ ያጨዱ በነበረበት ወቅት ከኋላቸው እየሄደች ስንዴ ታጭዳለች። የሚታጨደው ስንዴ ከውስጡ ደግሞ እየተሰበረ እየወደቀ የሚቀረውን እየቃረመች እያለ የእርሻው ባለቤት ቦዔዝ መጣ ይላል። ቦዔዛችን ወደ ሁላችንም ሕይወት ይምጣ። አሜን በሏ። እርሷ እየቃረመች እያለ መጣ። እንደዚህ አለ፣ ይቺ ቆንጆ ኬት የመጣች ናት አላቸው። ይቺማ ከኑሃሚን ጋር የመጣች ሞዓባዊቷ ሩት ናት አሉት። መለሰና እንደዚህ አለ፣ አንቺ ሀገርሽን ትተሽ አምላክሽን ትተሽ ዘመዶችሽን ትተሽ እኛን መርጠሽ መጥተሻል። እግዚአብሔር ይባርክሽ አላት። እግዚአብሔር ምን ያድርግሽ? እግዚአብሔር ይባርክሽ። ከዚህ እርሻ አትላወሺ፣ ከዚህ እርሻ እንዳትወጪ፣ አገልጋዮቼን ተጠጊ፣ እነርሱ ከሚያጭዱት ከነዶው ላይ እየጣሉልሽ ይሄዳሉ። ከዚህ እርሻ በቀር ከሌላ እርሻ እንዳትቃርሚ አላት። ይቺ እርሻ ቤተ ክርስቲያን ናት። ዛሬ ከቤተ ክርስቲያን ውጪ ብዙ ነገር እየቃረምን ነው። እኛ ቃርሙ የተባልነው ከቤተ ክርስቲያን ነው። ሰብስቡ የተባልነው ከቤተ ክርስቲያን ነው። ፈልጉ የተባልነው ከቤተ ክርስቲያን ነው። ሩት ከሞዓብ እንደመጣች የመጀመሪያዋ ክርስቲያን፣ ልብ በሉ፣ አንድ ክርስቲያን ለመጀመሪያ ሲመጣ የመጀመሪያው ነገር መቃረም ነው። ትምህርት ይቃርማል። ከቤተ ክርስቲያን ከአባቶች የሚሰጠውን፣ ከቤተ ክርስቲያን የሚሰበከውን፣ የሚዘመረውን፣ የሚቀደሰውን እየቃረመ እየተማረ እየሰበሰበ በዚያ እርሻ ያድጋል። ሩት በመጀመሪያ እየቃረመች ነው። ከዚህ እርሻ በቀር ግን አለ ወደ ሌላ እንዳትሄጂ አላት። ያቺ እርሻ ቤተ ክርስቲያን ናት። ማናት አልኳቸው? መልሱልኝ፣ ማናት አልኳቸው? ቤተ ክርስቲያን። ታዲያ ከቤተ ክርስቲያን መቃረም ትተን ከዓለም እየቃረምን እኮ ነው የተበደልነው ወገኖቼ። ጥላቻን የቃረምነው እኮ ከዓለም ነው። ኃጢአት የቃረምነው እኮ ከዓለም ነው። ምንፍቅናን የቃረምነው እኮ ከዓለም ነው። ቂም በቀልን የቃረምነው እኮ ከዓለም ነው።
ብዙ ነገሮችን እየቃረምን የተጎዳነው የተበደልነው እኮ ከቤተ ክርስቲያን መቃረም ሲገባን ከዓለም እየቃረምን እኮ ነው። ቤተ ክርስቲያን የምታስተምረን ፍቅር ነው። ቤተ ክርስቲያን የምታስተምረን ሰላም ነው። እርስ በርሳችሁ ተዋደዱ ነው። የእርሱም ትእዛዝ አንድ ነው። ትእዛዙን ማክበር እርሱን መውደድ ነው። ትእዛዙ ደግሞ ቀላል ነው። እርስ በርሳችን እንድንዋደድ ነው። ምን እንድናደርግ ነው? ታዲያ ጥላቻውን ከየት ቀረምን እኛ? ታዲያ ከዚህ ነገር ያለውን አሁን የምንኖርበትን ሕይወት ከየት ነው የቃረምነው? ወገኖቼ ጤናማውን ትምህርት ከእግዚአብሔር ቤት እንድንቃርም እግዚአብሔር ይርዳን። አሜን በሉ። ቀኑን ሙሉ እየቃረመች ዋለችና ያገኘችውን ወቃች። ወደ ኑሃሚን ተመለሰች። ከዚያ ልጄ ዛሬ የት ነው የቃረምሽው አለቻት። ኑሃሚን የት ነው የቃረምሽው? ዛሬ የት እርሻ ነው የዋልሽው አለቻት። እርሷም ከቦዔዝ እርሻ እንደዋለች ነገረቻት። ጠይቁ፣ ልጆቻችሁ ሲገቡ የት ነው የዋላችሁት በሉ። በጣም በከፋበት ዘመን ልጆቻችሁ ልቅ አድርጋችሁ አታሳድጉ። ለመበላሸትም ለማደግም ቅርብ ናቸው። የዚህ ዘመን ልጆች በጣም ቅርብ ናቸው። ስለዚህ ጠይቁ፣ የት ነው የዋላችሁት? ምንድን ነው የተማራችሁት? ምንድን ነው የሰማችሁት? ከማን ጋር ነበራችሁ? እንዴት ዋላችሁ? ጠይቁ። የት ነው የቃረምሽው አለቻት። ምክንያቱም የት እንደቃረመች መታወቅ አለበት። አንድ ልጅ በዚህ ዘመን ያለውን ነገር ሁሉ እየቃረመ ሲመጣ ከየት ነው የተማርከው? ከየት ነው የሰማኸው? ከየት ነው የቃረምከው? ከየት ነው ያመጣኸው ብላችሁ ካልጠየቃችሁ ጫቱንም እየቃረመ መጠጡንም እየቃረመ ዝሙቱንም እየቃረመ ብዙ ነገሮችን እየሰበሰበ ዕዳው ለእናንተ ነው መጨረሻ። ስለዚህ ልጆቻችሁን በጊዜ ነው መጠየቅ። ሂዱ ወደ ቦዔዝ እርሻ ወደ ቤተ ክርስቲያን ሂዱ በሏቸው። ይምጡ፣ ይማሩ። ቤተ ክርስቲያን እያንዳንዱን እንደየዘርፉ ታስተምራለች። ይማሩ። ሰንበት ትምህርት ቤት ገብተው ይማሩ። አብነት ትምህርት ይማሩ። በእያንዳንዱ ደረጃ በተሰጣቸው ይማሩ፣ ይሰልጥኑ። ከቤተ ክርስቲያን እየቃረሙ ይደጉ። ያን ጊዜ ነው ለሀገር የሚጠቅሙት። ያን ጊዜ ነው እናንተንም በስጋም የሚጦሯችሁ። ያን ጊዜ ነው ለእናንተም ለሀገርም መልካም የሚሆኑት። ከቤተ ክርስቲያን ሲቃርሙ ብቻ ነው። ከየት ነው የቃረምሽው አለቻት። ከየት ነው ያመጣሽው ስትላት መለሰችና ከቦዔዝ እርሻ ነው አለች። እርሱ ሰው አለች ኑሃሚን የቅርብ ዘመዳችን ነው። እርሱ ሰው ምናችን ነው? አሁን በደንብ ተናገሩ። እርሱ ሰው በሉ እስኪ። እርሱ ሰው የቅርብ ዘመዳችን ነው። ይህንን ተናገረች። የቅርብ ዘመዳችን ነው አለች። ሊቤዡን ከሚችሉት አንዱ ነው። ቤዛ ሆነው ምትክ ሆነው ዋጋ ከፍለው ነፃ ሊያወጡን ከሚችሉት አንዱ ነው። ስለዚህ ይህ ሰው የቅርብ ዘመዳችን ነው። ከዚህ በኋላ ከሱ እርሻ በቀር ወደ ሌላ እርሻ ሄደሽ አገልጋዮቹ እንዳያገኙሽ አለቻት። በእውነት ከዚች ከቤተ ክርስቲያን እርሻ ውጪ ሌላ ቦታ ላይ መላእክቱ እንዳያገኙን እግዚአብሔር ይርዳን። በእግዚአብሔር እርሻ እንድንገኝ እግዚአብሔር ይርዳን። በእግዚአብሔር ቤት እንድንገኝ እግዚአብሔር ይርዳን። መላእክት እየጠበቁ እየኮተኮቱ የሚያሳድጉን በዚህ እርሻ ውስጥ ስንሆን ነው። ከኃጢአት የሚጠብቁን፣ ከክፋት የሚጠብቁን፣ ከዚህ ዓለም አሰራር የሚጠብቁን በዚህ እርሻ ውስጥ ስንሆን ነው። ስለዚህ ይህ ሰው አለች የቅርብ ዘመዳችን ነው። ይህ ሰው ቦዔዝ ምሳሌነቱ ለክርስቶስ ነው። ክርስቶስ ደግሞ ከስጋችን ስጋ ከነፍሳችን ነፍስ ነስቶ ዘመዳችን ሆኗል። የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። በማን አደረ? ተናገሩ። በማን አደረ? በእኛ አደረ አለ። ቃልም ስጋ ሆነ። ከሦስቱ አካል አንዱ አካላዊ ቃል ጌታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም አምላክ በተዋህዶ ከብሮ ፍጹም ሰው ሆኖ ተገለጠ። ስለዚህ ዘመዶቹ አደረገን፣ ልጆቹ አደረገን፣ ወዳጆቹ አደረገን። ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስ እንደዚህ አለ። ዕብራውያን ምዕራፍ 2 ቁጥር 14 ላይ እንደዚህ ይላል፣
ዕብራውያን 2:14 ላይ በሞት ፍርሃት በባርነት ይታሰሩ የነበሩትን ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ይላል። ስለዚህ የአብርሃም ዘር እመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም አምላክ በተዋህዶ ፍጹም ሰው ሆኖ ተገለጠና ዘመዶቹ አደረገን። ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። ዘመዶቹ አደረገን። ምኖቹ አደረገን? መልሱልኝ። ምኖቹ አደረገን? ስለዚህ እኔ ባለስልጣን ዘመድ የለኝም፣ ባለጸጋ ዘመድ የለኝም፣ ጉልበታም ዘመድ የለኝም፣ እንደዚህ የለኝም ብላችሁ አትጨነቁ። ክርስቶስ የቅርብ ዘመዳችን ነው። ክርስቶስ ከወላጅ በላይ ወላጅ፣ ከአባት በላይ አባት፣ አማኑኤል ከኛ ጋራ ሆኖ እኛን የሚጠብቀን የሚረዳን እንደቀደሙት በረድኤት በበረከት ብቻ ሳይሆን አሁን በስጋና በደም ከኛ ጋር ሆኖ የሚጠብቀን ዘመዳችን ነው። ፊረን ቀቡየተን ያደይና ነመሲን ቀቡየተን እንዲፓቲና አማኑኤል ፊረኑፍ ተኤራ አማኑኤል ነመኑፍ ተኤራ ነማ አንጎ ቀቡን ቀቡ ከናፍ ነምኒ ነገር ጋር ሁንጅሩ ጀተኒ ህንዲፓቲና ህያደይና አማኑኤላት ነገር ጋር ይጀዳ እኒ ፍራኬኛ ኢሰዴኛ ቀቡዳ inni fira keenya kan nu gargaaruu danda'udha. inni fira keenya rakkina keessaa addunyaa keessaa gabrummaa keessaa bilisa nu baasuudhaaf aangoo kan qabudha. kanaaf fira kanatti amannee isa wajjin jiraannee mootummaa isaa dhaaluu akka dandeenyu Waaqayyo gooftaan hunda keenya